ጤና ይስጥልኝ ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው እንግዲህ በእርግዝና ወቅት ላይ ክብደትን መጨመር ስለማስወገድ ነው። ከእርግዝና ጋር ተያይዞ እንግዲህ በብዙ ነፍሰ ጡር እናቶች ላይ ክብደት መጨመር የሚስተዋል ይሆናል። እንግዲህ በእርግዝና ወቅት ጤናማ ክብደትን ለመጠበቅ በዕለት ተዕለት እንቅስቃሴዎች ላይ ሆን ተብሎ እርምጃዎችንና አንዳንድ ለውጦችን መውሰድ ጠቃሚ ነው። በዚህ ጊዜ ውስጥ ክብደትን ለመቆጣጠር አንዳንድ ውጤታማ ምክሮች አሉ። እናም በዚህ ቪዲዮ ላይ ወደ እናንተ የማደርስ ይሆናል ማለት ነው። እነዚህ ምክሮች በተለይም በፍጥነት እንግዲህ ከመጠን በላይ የሆኑ ክብደቶችን እንዴት መቀነስ እንዳለባችሁ በጣም ወሳኝ የሆኑ 6 ምክሮች አሉ። እነሱንም በቅደም ተከተል የምነግራችሁ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ እንግዲህ በእርግዝና ወቅት ላይ እንግዲህ ክብደት መጨመርን ለማስወገድ ከምትከተሏቸው መንገዶች አንደኛውና የመጀመሪያው መሆን ያለበት እንግዲህ መጀመሪያውኑ እንግዲህ ጤናማ ክብደት ላይ መሆን ይኖርባችኋል። እርግዝና ከመጀመራችሁ በፊት ወይም ደግሞ እርግዝናችሁ 1 ወር ላይ በጣም ክብደት የመቀነስ ስራ መስራት ይኖርባችኋል ማለት ነው። ስለዚህ ምንጊዜም ከማርገዛችሁ በፊት ወይም ደግሞ የእርግዝናዎቹ የመጀመሪያዎቹ ጊዜዎች ላይ ክብደታችሁን አስተካክላችሁ ነው መጀመር ያለባችሁ ማለት ነው። ይህም እንግዲህ ለሙሉ እርግዝና ጊዜያችሁ ጤናማ ክብደትን ይዛችሁ እንድትዘልቁ የሚያደርግ ይሆናል ማለት ነው። ሌላኛውና ሁለተኛው እንግዲህ በእርግዝና ወቅት እንግዲህ ጤናማ አመጋገብ ነው። ይሄ ወሳኙ ጉዳይ ነው። በእርግዝና ወቅት የተመጣጠነ ምግብ ለእናቲቱና ለጽንሱ ጤና አስፈላጊ ነው። ነፍሰ ጡር እናት ከፍተኛ የካሎሪ መጠን መጨመር ሳያስፈልጋት ፍላጎቷንና የልጁን ፍላጎት የሚያሟላ የተመጣጠነ አመጋገብ መከተል ይኖርባታል። በእርግዝና የመጀመሪያዎቹ 3 ወራት ውስጥ እርጉዝ ሴት ዝቅተኛ ክብደት ካልሆነ በስተቀር የካሎሪ ፍጆቷ መጨመር አይጠበቅባትም። ስለዚህ እንግዲህ በመጀመሪያዎቹ 3 ወራት ያን ያህል የተጋነነ የአመጋገብ ለውጥ አያስፈልግም። ስለዚህ በተለይም ካሎሪን ከማግኘት አንጻር በቂ ካሎሪን ማግኘት ይኖርባችኋል። ከዚህም በጣም አነስተኛ ነው መሆን ያለበት ማለት ነው። 3 ወር ካለፈ ማለትም በ4ኛውና በ6ኛው ወር መካከል ባለው ጊዜ ውስጥ ደግሞ በቀን በግምት ከ300 እስከ 350 ካሎሪዎች ለመጨመር ይመከራል። በእርግዝና የመጨረሻ 3 ወራት ውስጥ ደግሞ በቀን እስከ 450 እስከ 500 ካሎሪዎች ለመጨመር ይመከራል ማለት ነው። ስለዚህ በመጀመሪያ 3 ወሮች ውስጥ ያን ያህል የተጋነነ አመጋገብ አያስፈልግም ማለት ነው። ከ4ኛው ወር ደግሞ ትንሽ ከፍ አድርጋችሁ በተለይም ደግሞ መጨረሻዎቹ ላይ ደግሞ በጣም ከፍ ያለ አመጋገብ ልትመገቡ ይገባል ማለት ነው። እንግዲህ በደም ውስጥ ያለውን የስኳር መጠን ለመጠበቅና ድንገተኛ የረሃብ ስሜትን ለማስወገድ በዋና ዋና ምግቦች መካከል መክሰስ መመገብ አስፈላጊ ነው ማለት ነው። በፕሮቲን፣ ፋይበር፣ ጤናማ ስብና አትክልትና ፍራፍሬዎች የበለጸጉ ምግቦች መመገብ ይመከራል። ይህም እንግዲህ አመጋገብ ሰውነትን በደንብ እንዲመገብ ይረዳል። በተለይም ምሽት ላይ በጣም የረሃብ ስሜት እንዲቀንስ ያደርጋል ማለት ነው። ይህም እንግዲህ ክብደታችሁን እንድትቆጣጠሩ የሚረዳችሁ ይሆናል ማለት ነው። ሌላው እንግዲህ በእርግዝና ወቅት ላይ እንግዲህ ክብደትን ለመቆጣጠር ከሚረዱ መንገዶች መካከል ሌላኛውና ሶስተኛው እንግዲህ በቂ ውሃ መጠጣት ነው። እንግዲህ የነፍሰ ጡር እናቶች በቀን በግምት 2 ሊትር ውሃ እንዲጠጡ ይመከራል። ይህም እንግዲህ ወደ ኩባያ ስንለው ወደ 8 ኩባያ ወይም 8 ብርጭቆ ይሆናል። ነገር ግን አንዳንድ እናቶች የተለያየ መጠን ሊያስፈልጋቸው ይችላል። ስለዚህ በእያንዳንዱ ጉዳይ ትክክለኛውን መጠን ለማወቅ ሐኪም ማማከር አስፈላጊ ነው ማለት ነው። እንግዲህ በእርግዝናው ጊዜ ውሃ መጠጣት ያለባችሁ የተለያዩ ምክንያቶች አሉ። ምክንያታቸው እንግዲህ በጣም ጠቃሚ ነው። ከነዚህ ውስጥም እንግዲህ አንደኛውና የመጀመሪያው የሰውነት ንጥረ ምግቦችን የመምጠጥ ችሎታን ያሻሽላል። እንዲሁም ቫይታሚን እና ማዕድኖች በደም ውስጥ ወደ ጽንስ መድረስን ያመቻቻል። ሌላው በእርግዝና ወቅት የተለመዱ የሆድ ድርቀት እና ሄሞሮይድስ ለመከላከልና ለማስታገስ ይረዳል። ሌላው እናትየው ለድርቀት ተጋላጭ እንዳትሆን የሚከላከል ይሆናል። በዚህም ጊዜ አሉታዊ ተጽዕኖ የሚኖረው ይሆናል። ሌላው የሽንት ቧንቧ ኢንፌክሽን ላሉ አደጋዎች ተጋላጭነትን የሚቀንስ ይሆናል። እንዲሁም ከመጠን በላይ ፈሳሾች ከሰውነት ለማስወገድ አስተዋጽኦ ያደርጋል። ይህም እብጠትን ለመቀነስና በተለይም በእግርና በቁርጭምጭሚት ላይ እብጠትንና ህመምን ለመቀነስ የሚረዳ ይሆናል ማለት ነው። ይሄ ሁሉ እንግዲህ በየቀኑ 2 ሊትር ውሃ በመጠጣት የምታገኙት ነው ማለት ነው። ሌላኛውና አራተኛው እንግዲህ ክብደትን ከመቀነስ አንጻር በእርግዝና ወቅት ላይ የሚመከረው እንግዲህ በቀላል የእግር ጉዞ ማድረግ ነው። እንግዲህ ወክ ማድረግ አጠቃላይ ጤናን ለመጠበቅ እጅግ በጣም ጠቃሚ ተግባር ነው። እናም ክብደትን ከመቆጣጠርም ወይም ደግሞ
ከመቀነስ ባለፈ እንቅስቃሴው በእርግዝና ወቅት ሊታዩ የሚችሉ ህመሞችን ለማስታገስ የሚረዳ ይሆናል። እንግዲህ በእግር መራመድ አንዲት ነፍሰ ጡር ሴት ለጤንነቷ ማድረግ የምትችለው ከሁሉ የተሻለ ነገር ነው። ስለዚህ እንግዲህ በየቀኑ 10 ደቂቃ ወክ ማድረግ አስፈላጊ ነው። ጊዜው እየጨመረ ሲመጣ እንግዲህ 20-30 ደቂቃ እያደረጋችሁ እንቅስቃሴ የማድረግ ልምድ ሊኖራችሁ ይገባል ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ እንቅስቃሴ ማድረግ ነው። እንግዲህ ለነፍሰ ጡር ሴቶች አንድ አይነት የአካል ብቃት እንቅስቃሴዎች ብታደርጉ ጥሩ ነው። ምክንያቱም ጉልበትን ለማቃጠል ይረዳል፣ የሰውነት ቅርጽ ያሻሽላል እና የጀርባ ህመምን የሚቀንስ ይሆናል። የአካል ብቃት እንቅስቃሴ በእርግዝና ወቅት በአጠቃላይ ደህና እንደሆነ ተደርጎ ይቆጠራል። ነገር ግን አዲስ እንቅስቃሴ ከመጀመራችሁ በፊት ሐኪም ማማከር አስፈላጊ ነው። በየቀኑ ለ30 ደቂቃዎች ቢያንስ በሳምንት 5 ጊዜ እንቅስቃሴ ብታደርጉ ይመረጣል ማለት ነው። እንግዲህ በመጠኑ ፍጥነት ማከናወን ይመረጣል። በጣም ትንሽ ሊጎዱ የሚችሉ መጠኖችን መገደብ ይኖርባችኋል ማለት ነው። ስለዚህ መጠነኛ ስፖርት ነው ማድረግ ያለባችሁ ማለት ነው። ከ4ኛው ወር እርግዝና በኋላ ጀርባችሁ ላይ መተኛትን የሚጠይቁ አንዳንድ የዮጋ ስፖርቶችን ማስወገድ አለባችሁ። ምክንያቱም ይሄ እንግዲህ በትላልቅ የደም ስሮች ላይ ጫና ስለሚፈጥር የደም ፍሰት ሊያስተጓጉል ይችላል ማለት ነው። ስለዚህ በጀርባችሁ የሚያስተኛችሁን ምንም አይነት እንቅስቃሴ ወይም ስፖርት ማድረግ የለባችሁ ማለት ነው። ከዚህም በተጨማሪ እንግዲህ ዝቅተኛ የደም ስኳር ለመከላከል የአካል ብቃት እንቅስቃሴ ከማድረጋችሁ በፊት ከ15 እስከ 30 ደቂቃዎች በፊት ቀለል ያለ ምግብ እንድትመገቡ ይመከራል። ይህም እንግዲህ ጽንሱን ሊጎዱ ከሚችሉ ኬትኖች እንዳይፈጠሩ ይከላከላል ማለት ነው። እንግዲህ አንዳንድ ነፍሰ ጡር ሴቶች በቤተሰብ ውስጥ የጽንስ መጨናገፍ ታሪክ ካለ በእርግዝና የመጀመሪያዎቹ 3 ወራት ውስጥ ከባድ የስፖርት እንቅስቃሴዎችን ማስወገድ ይኖርባችኋል ማለት ነው። ከዛ ባለፈ ግን እንግዲህ በእርግዝና ወቅት ላይ ክብደትን ለመቆጣጠር የአካል ብቃት እንቅስቃሴ ወሳኙ ነው ማለት ነው። የመጨረሻው እንግዲህ 6ኛው ነው። ይህም እንግዲህ በቤት ውስጥ ክብደትን መለካት ወይም ደግሞ መከታተል ይኖርባችኋል። በእርግዝና ወቅት ክብደታችሁን በየጊዜው መከታተል ለሚከሰቱ ለውጦች ትኩረት በመስጠትና ከተጠበቀው የተፈጥሮ መጨመር ጋር በማነጻጸር እንግዲህ አስፈላጊውን እርምጃ እንድትወስዱ ያደርጋችኋል። መለኪያዎቹ እንግዲህ እውነታውን በትክክል የሚያንጸባርቁ መሆናቸውን ማረጋገጥ ይኖርባችኋል። በየሳምንቱ ወይም በየ2 ሳምንቱ ሰውነታችሁ በየቀኑ በተመሳሳይ ጊዜ መመዘን ይመረጣል። ሁልጊዜ ተመሳሳይ ሚዛንን መጠቀም ይኖርባችኋል። እንዲሁም ትክክለኛነቱን ለማረጋገጥ ለእያንዳንዱ መለኪያ ተመሳሳይ ክብደት ያላቸውን ልብሶች መልበስ አስፈላጊ ነው ማለት ነው። እሺ ተመልካቾች፣ በአጠቃላይ እንግዲህ ለነፍሰ ጡር ሴቶች አመጋገብ ወሳኝ ጉዳይ ነው፣ ክብደትን ለመቆጣጠር ማለት ነው። በዚህም ጊዜ እንግዲህ ከጥራጥሬ እህሎች የሚመጡ ምግቦችን እንደ ሙሉ የስንዴ ዳቦና ቡናማ ሩዝ ፍጆታ ውስጥ ማስገባት ይኖርባችኋል። እነዚህ ምግቦች ለእናቲቱም ሆነ ለጽንሱ አስፈላጊ የሆነ ንጥረ ነገሮችን የሚያቀርብ ውስብስብ ካርቦሃይድሬት የበለጸገ ነው። እናም የሙሉነት ስሜት እንዲሰማችሁ የሚያደርጉ ናቸው ማለት ነው። ሌላው ነጭ ዳቦና ነጭ ሩዝ ያሉ ቀላል ስታርቶች ከያዙ ምግቦች መራቅ አስፈላጊ ነው። እነዚህ ምግቦች ጉሉ የሆነ የአመጋገብ ዋጋ ሳይሰጡ በደም ውስጥ ያለውን የስኳር መጠን ከፍ ሊያደርጉ ስለሚችሉ የነጭ ዳቦና የነጭ ሩዝ አመጋገባችሁን መቀነስ አስፈላጊ ነው ማለት ነው። ሌላው በወይራ ዘይት ውስጥ የሚገኙትን ጤናማ ስብ መመገባችሁ ወሳኝ ነው። እንዲሁም በየቀኑ የምትበሉትን ወተትና የወተት ተዋጽኦች መጠን መቀነስ አስፈላጊ ነው። ከአንድ ወይም ከ2 ምግቦች መብለጥ የለበትም። እንዲሁም የተቀነባበረ ስጋ ሙሉ በሙሉ ከመብላት መቆጠብ ይኖርባችኋል። ከስኳር ነፃ የሆኑ ወይም አነስተኛ መጠን ያላቸው መጠጦችን መምረጥ አስፈላጊ ነው። ማንኛውም ነገር ስትጠቀሙ ስኳርን በተለይ ቡና ምናምን ስኳር ሻይም ስትጠቀሙ ስኳሩን አነስተኛ ማድረግ አስፈላጊ ነው ማለት ነው። ብዙውን ጊዜ እንግዲህ በካሎሪን የበለጸጉና የአመጋገብ ዋጋቸው ደካማ የሆኑትን በስኳር የበለጸጉ መጠጦችን ማስወገድ አስፈላጊ ነው ማለት ነው። እናም እንግዲህ ከክብደት መቆጣጠር ጋር አንስቶ እንግዲህ አመጋገብ ወሳኙ ጉዳይ ስለሆነ ትኩረት ማድረግ ይኖርባችኋል ማለት ነው። ውድ ቤተሰቦች፣ ከዚህ ጋር ተያይዞ ማንኛውም ሀሳብ፣ አስተያየት፣ ጥያቄ ያላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል። እያንዳንዳችሁ መልሳለሁ ማለት ነው። እንግዲህ ውድ ቤተሰቦች፣ ለዛሬ ያዘጋጁላችሁ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ያላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ይህንን ቪዲዮ እንግዲህ በቅንነት ላይክ እና ሼር በማድረግ ሌሎችንም ማስተምሩ እላለሁ። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል።
እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው